ማሳሰቢያ ውድ ተመልካቾቻችን በአፍታ ጨዋታ ላይ የምንጠቀማቸው የምግብ አይነቶች ጊዜያቸው ያለፈና የአገልግሎት ዘመናቸውን የጨረሱ መሆናቸውን በትህትና እንገልጻለን። መልካም የመዝናኛ ፕሮግራም። ቀናቶች ሳምንትን ወለዱና ተነፋፍቀን እንደተለያየን ተነፋፍቀን ተገናኘን። ክቡራትና ክቡራን ተመልካቾቻችን በኢቢኤስ ቴሌቪዥን እየተዘጋጀ ዘውትር በየሳምንቱ በዚህ ሰዓት በያላችሁበት የሚደርሰው የአፍታ ጨዋታ የተሰኘው የመዝናኛ ፕሮግራማችን ነው። ውድ ጊዜያችሁን ሰጥታችሁን ይህን መዝናኛ ፕሮግራም ለመታደም እዚህ ስቱዲዮ በአካል የተገኛችሁ እንዲሁም በያላችሁበት ሆናችሁ ፕሮግራማችንን ለምትታደሙ በሙሉ የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የዛሬዎቹን ሁለት የቡድን መሪዎች ላስተዋውቃችሁ ወደድኩ። ሁለቱም ድምጻያኖች ናቸው። እሱ ደቡብ ያፈራችው የደቡብ ልጅ ማሚላ ሉቃስ፣ ማሚላ እንኳን ደህና መጣ። እንኳን ደህና ቆየ። እሷ ደግሞ ሰሜን ያፈራቻት የመቀሌ ልጅ ነች። ተወዳጇ ድምጻዊ መሐሌት ገብረ ጊዮርጊስ። እንኳን ደህና መጣችሁ። እንኳን ደህና ቆየ። በዚህ አጋጣሚ መድረክ የሙዚቃ ስራዎቻችሁን በመታቀርቡበት ወቅት በመድረክ ተገናኝታችሁ ታውቃላችሁ ወይስ የአፍታ ጨዋታ ነው ያገናኛችሁ? ከማሌት ጋር ብዙ ተገናኝተናል አይደል? ውጭ ሀገር ማብረን ሾው ሰርተናል። ሻይ ደስ የሚል ነገር ነው። ያው ዛሬ ደግሞ የአፍታ ጨዋታ እንግዳ አድርጎ ሁለታችሁንም አገናኝቷል። ለየት ባለ መልኩ። እሺ ማሚላይ፣ በአንድ ወቅት ኮንሰርት ሙዚቃ በመሰራበት ወቅት ተመልካቹን እያስጨፈርክ አንተም እየጨፈርክ መሃል ላይ ሱሪ ይወለቀ። እውነት ሐሰት? እውነት ነው። ከባድ ሚስጥር ነው ያወጣው። ጎቢያ አዋሳ ጎቢያ ክለብ የሰራው ነው። እሺ። እና ያው ኮንሰርት በለው ሁሌ ክለቡ በጣም ብዙ ሰው አለው። በደንብ ነው እንደ ኮንሰርት ነው የሰራው። እና ያን ጊዜ የሚያደርገው ትላልቅ ሱሪዎች ነበሩ። የሰፊ ሱሪ ረጅም ቲሸርት ምናምን ነበር ያደረገው። ከዛ ያጠበቅኩት ቀበቶ ሲፈታ እንግዲህ ሰፊ ነው ሱሪው። ወደቀ። በዳንስ እንጂ በጣም ብዬ ባይኩ ሰክቼ ወረድኩኝ። ማለቴ ባለቤትሽ ግጥም ደራሲ ነው። በርካታ ግጥሞቹን ያንቺን የሚሰራው እሱ ነው። ኦኬ። ለሌላ ዘፋኞችም ይሰራል። የአብርሃምንም ብዙውን የሰራው እሱ ነው። ጎበዝ ገጣሚ ነው። አንይታይ በጣም ተወዳጅ ነጠላ ዜማሽ ነው። እሱን የሰራው እሱ ነው። ግጥሙ ግጥም እሱ ነው ይሰራል። ያው ብዙ ስራዎች ሰርተዋል። ከኔ ውጭ ለብዙ ድምጻውያን ወጣት ድምጻውያን ሰርተዋል። ያው ጎበዝ ደራሲ ነው። እሺ፣ በስራችሁ ያሉትን ተወዳዳሪዎች አስተዋውቃችኋለሁ። በማሚላ ስር ያሉ ተወዳዳሪዎች አብዮት ታደሰና ቃል ኪዳን ደረጀን ወደ መድረክ ጋብዛለሁ። በማህሌት ስር ያሉ ተወዳዳሪዎች ዘሪሁን ወንድሙና ሬኒ ግርማ። እንኳን ደህና መጣችሁ። የዛሬው ጨዋታ ድብድብ ቢሆን ምን ሊፈጠር እንደሚችል አስባችሁታል? አውቀናል። ምድር ድብልቅልቆ ያወጣል። ለማንኛውም ስብስቡ ደስ ይላል በጣም። እሺ፣ ቦታችሁን እንድትይዙ በክብር እጋብዛለሁ። የአፍታ ጨዋታ የመጀመሪያው ዙር ጨዋታ
5 ጨዋታዎች አሉት። 5ቱ ጨዋታዎች እያንዳንዳቸው ለአሸናፊው ቡድን የ1,000 ብር ሽልማት ያስገኛሉ። ስለዚህ ሁለቱ ቡድኖች ተጫውተው በድምር ያሸነፈው ቡድን የ5,000 ብር አሸናፊ ይሆናል ማለት ነው። ግልጽ ነው አይደለም? እሺ ልብ በሉ። እያንዳንዶቹ ቡድኖች ከስር ያሉት ተጫዋቾች መጫወት የሚችሉት ሁለት ጨዋታዎችን ብቻ ነው። የቡድን መሪዎቹ አንዳንድ ጨዋታ ይጫወታሉ። ግን ሁለት ተጫዋች የሚያስፈልገው ጨዋታ ሲሆን የቡድን መሪዎቹ እየገቡ ያጫውታሉ ማለት ነው። አንዱ ጨዋታ የ60 ሰከንድ ጊዜ ብቻ አለው። ግልጽ ነው አይደለም? ወደ አፍታ ጨዋታ አለፍን። የመጀመሪያው ዙር ጨዋታ 1 በዚህ ውድድር ተወዳዳሪው የተሰጠውን ሳህን በጭንቅላቱ ላይ በማስቀመጥ ይጀምራል። በመቀጠል የተዘጋጁለትን ትንሽ ሳጥኖች አንድ በአንድ ላያቸው ላይ በመደራረብ በጠቅላላው 5 ሳጥኖችን ማስቀመጥ አለበት። ትንሽ እንቅስቃሴ የተሰራውን ሁሉ ይነደዋል። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ማለት ግልጽ ነው? በጣም እሺ። ስለዚህ ይሄን ጨዋታ ማን ይጫወት? ራሴን ሞክረው። አንቺው ትሞክሪያለሽ? እሺ። ማለት ራሴ እጫወታለሁ ብላለች። ማለትን ሞቅ ባለ ጭብጨባ ወደ ዝግጁ ነሽ? እንጀምር? ጀመር። እሺ። ጨዋታ ለመጀመር ተዘጋጂ። ጨዋታ ለመጀመር 3 2 እሺ። ማሚላ ከእናንተ ቡድን ማን ይጫወት? እሳቸውን ሾንክ? ከተጫወትኩ በኋላ ስወጣ እሺ። ስለዚህ ሞቅ ባለ ጭብጨባ ወደ ሜዳው። እሺ። ጨዋታ ለመጀመር ዝግጁ ነህ? ጨዋታ ለመጀመር 3 2 እንዴት ነበር ጨዋታው? ቆንጆ ነበር። በጣም ያዝናናል። ደስ ይላል። ምንድን ነበር የሚፈልገው ትያለሽ? መረጋጋት ይመስለኛል አይደል? ተረጋግቼ ማስተካከል ነበረብኝ። አይ ጥሩ ሰርተሻል እኮ። እዚህኛው ዙር ላይ 4 ነጥብ አለሽ። አሽቀላል ማለት ነው እንዴ? በጣም ለነማሚላ ምንድን ነበር ችግር ይጥላል? እስቲ ወደ ነማሚላ ቡድን ልመለስ ነው።
አይ ችግር አልነበረውም እና እኔ ጨርሻለሁ ካልኩ በኋላ ላወርድ ነበር እንደው ግን ምን ይላል መጀመሪያ ላይ ይላል 60 ሰከንድ ተሰጥቷል ያንን ሰከንድ አናትህ ላይ መቆየት አለ አዎ አናትህ ላይ መቆየት ነበር ግን ባለቀ ሰዓት ቢሆንም 2 ነጥብ አለ አንተ አልሰራውም ብለን ያሰበው 2 ነጥብ ግን አለ በዚህኛው ዙር ጨዋታ ላይ በመጀመሪያው ጨዋታ ላይ የነ ማህሌት ቡድን 4 ነጥብ ይዞ የነ ማሚላ ቡድን 2 ነጥብ በመያዝ 4-2 ሆነዋል ስለዚህ በጨዋታው ህግ መሰረት ጨዋታ የሚጀምረው ከተሸናፊ ቡድን ስለሆነ የነ ማሚላ ቡድን ነው ያውኑን ጨዋታ የሚጀምረው ስለዚህ ወደ ጨዋታው እንለፍ የመጀመሪያው ዙር ጨዋታ 2 በዚህ ውድድር ተወዳዳሪው የተሰጠውን ስትሮክ ካቆመ በኋላ 3 ብሎኖች ላይ የተቀመጠውን ኳስ በማንሳት በዝግታ ኳሱን በስትሮ ጫፍ ላይ አስቀርቶ ብሎኖቹን ወደ ታች በማውረድ የሊፖፕ ከረሜላ ቅርጽ እንዲኖረው ማድረግ አለበት በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል ማሚላ ግልጽ ነው አይደል ምንም ያደናገር የለው ገብታችሁ አይደል ስለዚህ ይሄ ጨዋታም ያው 3 ነጥብ አለው ማለት ነው ማን ይጫወት እታችን እንግዲህ እድሉን እንስጣት በሞራል በጭብጨባ ወደ ሜዳው ዝግጁ ጨዋታን ጀምር እሺ ጨዋታ ለመጀመር ተዘጋጂ ለመጀመር 3 2 መረጋጋት ይፈልጋል ገና ሰከንድ አለሽ 45 ሰከንድ አልፏል መረጋጋት ይፈልጋል ሰላሳ ሰከንድ ይቀርሻል ከፋጉን ከፍ ማለቴ መጣ እንኳን ደህና መጣ ማን ይጫወት እስቲ ትሞክረው እሷ ትሞክረው ራኒ ለመጫወት ዝግጁ ነሽ እሺ ራኒን በጭብጨባ ወደ ሜዳው እንጀምር እሺ ጨዋታ ለመጀመር 3 2 ምን ነበር እስቲ እንወያይበት ምን ይፈልግ ነበር መጀመሪያ ምን ይፈልግ ነበር አንደኛ መረጋጋት ቴንክ ዩ ለማንኛውም ለራሳችን ሞቅ ያለ ጭብጨባ ለኔም ለእናንተ እሺ በዚህም ዙር ጨዋታ እንግዲህ ያው የነ ማህሌትም ቡድን ምንም ነጥብ ሳያገኝ የነ ማሚላም ቡድን ምንም ነጥብ ሳያገኝ በነበራቸው ነጥብ ላይ 4-2 እየተመራሩ ይገኛል ሞቅ ያለ ጭብጨባ
ስለዚህ ይሄንንም ጨዋታ የነማሚላ ቡድን ነው የሚጫወተው ትግል ያስፈልጋል ግድ ነው ማሚላ አረ በርታ አሁንማ ስለዚህ የመጀመሪያው ዙር ጨዋታ 3 በዚህ ውድድር ተወዳዳሪ የተሰጠውን ላባ ትንፋሹን ብቻ በመጠቀም አየር ላይ እንዲቆይ ማድረግ አለበት በ60 ሰከንዶች ውስጥ ድርጊቱ ማጠናቀቅ አሸናፊ ያደርጋል ማሚላ እሺ መጣው አሁን እኔ የምጫወተው ነው የስካውል ማን አድዋል ማለት ነው አይ እየተመራ ነው መቼም ያስፈልጋል አየህ አዎ እውነት ነው እንኳን ችግር የለም ይሄን ላባ ያው በትንፋሽህ አየር ላይ 60 ሰከንድ ማቆየት መቻል ማለት ነው መሬት ሳያርፍ ስለዚህ ለመጫወት ዝግጁ ነህ ማሚላ ሉቃስን በጭብጨባ ወደ ሜዳው ማሚላ አንተ ራስህ እኔ ምን አግብቶኝ ይለቃለሁ አንተው ለቀቅ ጨዋታ ለመጀመር ዝግጁ ነህ እሺ ለመጀመር ተዘጋጅ ጨዋታ ለመጀመር 3 2 ጀምረናል ሞራል ስጡት ሞራል ይፈልጋል ሞራል ስጡት አይዞ ማሚላ ሞራል ስጡት ዝቅ ዝቅ አቦር አይ አንበሳ 45 ሰከንድ ይቀራል 45 ሰከንድ መሬት እንዳር 35 ሰከንድ ይቀራል ማለት ማን ይጫወት ማሚላ ግን ማለት ካልተጫወተች ይያል ስለዚህ እሱ ይጫወት እሺ ሞቅ ባለ ሞራል ወደ ሜዳው አንተ ታሪክ ሳሰራ ቀረ ሰላም እሺ ይሄው ላባ ለመጫወት ዝግጁ ነህ እሺ ጨዋታ ለመጀመር ተዘጋጅ ለመጀመር 3 2 1 ተጀምሯል ሞራል ስጡት ሞራል ይፈልጋል ሞራል አይዞ በየገበኝ ውስጥ ማለት ነው አይዞ 45 ሰከንድ አይዞን ኮንሰንትሬት ከማረግህ የተነሳ ይመስለኛል ጠፋችብህ ማለት ችግሩ ምንድን ነበር ትላል አይኔ ቲቪው ጋር ነው ቴንሽኔ እሺ ወለዛ የርኩ ነው ብዬ እሷን አላየውም ብዝቅ ስትል ማለት ነው ያንተ ልጅ ራሱ እኮ ልትወድቅ ነው ወድቃ ቦታውን ለቃለ ልጅ ከዛ በኋላ ነው ነገር የተበላሸው አንተስ ላባዋ ለምን ጠፋችብህ ግን በነገራችን ቴንሽኔ ወደዚህ ነው በቃ ይሄ እንዳልቀው ያለው እሷ ዝቅ ብላለች ማሚላ ደግሞ ያናደድከኝ እንደሆነ ታውቃለህ ቅድም እንነጋገራለን ያልኩ ማለት ነው አየር ላይ ጥሩ ይዛት ነበር አይ ድሮ ፍዬ ገላ ምናምን ያልተጫወተ የለም እርግጠኛ በደንብ ረጅም ሰዓት ነበር የምትቆየው እቺ መፍጠን ጀመረች በጣም አዝናኝ ደስ የሚል ፍልሚያ ጥሩ ተጋጣሚዎች ነበራችሁ ትንፋሽም አይደል ፈትናለች ያው አሁንም እንግዲህ ባላችሁበት
4-2 ላይ ናችሁ። ለማንኛውም ያውን ዙር ጨዋታም የነ ማሚላ ቡድን ነው የሚጫወተው። የመጀመሪያው ዙር ጨዋታ 4 በዚሁ ተወዳዳሪው የተዘጋጀለትን ሁለት አይነት ቀለም ያላቸው የጠረጴዛ ቴኒስ ኳሶችን በመጠቀም በተዘጋጀው 9 የውሃ ብርጭቆ ውስጥ በየትኛው አቅጣጫ 3 አንድ አይነት ቀለም ያላቸውን ኳሶች መክተት አለበት። ታዲያ ተወዳዳሪው ያፈራረቀ በሚወረውሯቸው ኳሶች ምክንያት መስመሩን በሌላ ቀለም መስበር የለበትም። በ60 ሰከንዶች ውስጥ ድርጊቱ ማጠናቀቅ አሸናፊ ያደርጋል። ጨዋታው ግልጽ ነው። ስለዚህ ማን ይጫወት? እሺ እኔ እጫወታለሁ። ራስህ ትጫወታለህ? ቡድኑ እየተመራ ነው። ስለዚህ ማሚላን ሞቅ ባለ ጭብጨባ ወደ ሜዳው። ማሚላይ ጨዋታ ለመጀመር ተዘጋጅ። ለመጀመር 3 2 ሞራል ይፈልጋል። 45 ሰከንድ ይቀራል። 35 ሰከንድ 30 ሰከንድ አይዞ 20 ሰከንድ ይቀራል። አሚላ አይዞን 15 ሰከንድ አይዞን 10 አሁን እኮ አንተ የሰራኸው ገነው ረነው ምንድነው የሚባለው? ወይ እንደዚህ ላይን መስራት ነበር ወይ በእጅ አልሰራው መቼ ወርወሬ ነው። እሺ ማለት ማን ይጫወተን? እኔ ራሴ እጫወታለሁ። በጣም ደስ ማሚላን ለማሸነፍ። ስለዚህ የቡድን መሪዋን ማህሌትን ሞቅ ባለ ጭብጨባ ወደ ሜዳው። ማህሌት ጨዋታ ለመጀመር ተዘጋጂ። ጨዋታ ለመጀመር 3 2 በሰጣት መታት ከቶ ስለዚህ በዚህኛውም ዙር ጨዋታ ላይ እንግዲህ ምንም ነጥብ አልተገኘም። ስለዚህ እነ ማህሌት ቡድን አሁንም 4 ነጥቡን እንደያዘ እነ ማሚላ 2 ነጥብ ይዘው እየተከተሉ ነው ያሉት። ይሄ የመጨረሻ ጨዋታ ነው። እዚህ ጨዋታ ላይ የነጥብ ልዩነት ያላችሁ 2 ነጥብ ነው። ስለዚህ ትግል ያስፈልጋል። ላለመሸነፍ ከጨዋታው ላለመውጣት ማለት ነው። መታገል ያስፈልጋል። እናንተም ያላችሁበትን የመሪነታችሁን ቦታ ላለመልቀቅ አይመስልም? አዎ በጣም። የመጀመሪያው ዙር ጨዋታ 5 በዚህ ውድድር ተወዳዳሪው የተዘጋጀለትን 4 ኩባያዎች እና 4 ጠንካራ ወረቀቶች በመጠቀም በምስሉ ላይ እንደሚታየው ከደረደረ በኋላ አንድ ባንድ ወረቀቶቹን በፍጥነት በመሳብ ኩባያዎቹ እርስ በርሳቸው ተደራርበው እንዲቀመጡ ማድረግ አለበት።
በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። እሺ ማን ይጫወት? ይሄ ወሳኝ ጨዋታ ነው። ግባ ነው። እሺ ነው። ማሚላ 2 ነጥብ አላችሁ። ኦኬ ይሄንን መስራት ከቻልክ የነበረህን ነጥብ 4 ጨምረህበት 6 ታደርገዋለህ ማለት ነው። ጨዋታ ለመጀመር ተዘጋጅ። ማሚላ ጨዋታ ለመጀመር 3 2 አይ ቲንክ እንዲህ መሰለኝ ወደ ላይ ነው የምደረድራቸው። ወደ ላይ ወደ ላይ ነው አይ ልክ ነህ። ባላንሱን እያስተካከልክ 35 ሰከንድ ይቀርሃል። ባላንሱን አስተካክል ማሚላ። ማሉ 5 ሰከንድ ይቀርሃል። ማሚላ በደንብ አስተካክል። ባላንሱን አስተካክል። ባላንስ 15 ሰከንድ ይቀራል። ባላንስ የላኛው ባላንስ ከላይ ያለ 10 ላይ ባላንስ መከራል 5 4 3 ማለት ወይ ማን ይጫወት? እስቲ ያው ትሞክሪዋለሽ? ራኒ ለመጫወት ዝግጁ ነሽ? ራኒን ሞቅ ባለ ጭብጨባ ወደ መድረክ እንጀምር። ጨዋታ ለመጀመር ተዘጋጂ። ለመጀመር 3 2 ሞራል ስጧት። አይዞሽ፣ አሪፍ ነው። 40 ሰከንድ ይቀራል። አይዞሽ፣ አሪፍ 35 ሰከንድ 30 ሰከንድ ጨዋታው ትንሽ ነርቨስ አድርጎ ግር አደረገኝ። አዎ ከቅድሞቹ ትንሽ ግር የሚያደርግ ነገር አለው። ምንድነው ግን ያደረገ? ወይ አንደርስታንዲንግ ሜቢ በደንብ እንትን አላልኩትም ታውቃለህ። አዎ ከዛ ልክ ቦታው ላይ ስደርስ ጠፋብኝ አለ አይደል አንዳንዴ። አዎ እንደውም 2 ቦታ ላይ ነው እኮ የመደብኩት። 2 ቦታ ላይ ነው። እንዴት ነበር? ውድድሩ መጀመሪያ ባላንስ መጠበቅን ይፈልግ ነበር እና ደረደርኩት ባላንሱን እያየው ማለት ነው። ግን ወረቀቱን ልስባው ስል የሆነ ከላይ ያለው ብርጭቆ ሳሳብኝ መሰለኝና የሚናዱ መሰለኝ። ከዛ ወዲያው ተናደ። ለማንኛውም ግን በጣም ጥሩ ተወዳዳሪዎች ነበራችሁ። ስለዚህ ለጥሩ ተወዳዳሪነታችሁ ለራሳችሁ ለነማህሌት ደግሞ ለጀግና አሸናፊነታችሁ ለራሳችሁ። እሺ እንግዲህ ጨዋታው ይሄን ይመስል ነበረ። በዚህ ጨዋታ ላይ ያው የነ ማህሌት ቡድን 4 ነጥብ በመያዝ የነ ማሚላ ቡድን 2 ነጥብ ይዞ ተሸናፊ ሲሆን የነ ማህሌት ቡድን የ5000 ብር አሸናፊ ሆኗል። እነ ማሚላ ያው እንግዲህ በጨዋታው ላይ ብትሸነፉ ማሸነፍ ያለ ነውና ልካበለው ጨዋታው አዝናኝ አስደሳች ስለሆነ እዚሁ መድረኩ ላይ ተቀምጣችሁ ጨዋታውን ተከታተላላችሁ ማለት ነው። ማለት እንኳን ደስ አላችሁ።
እንኳን አብረን ደስ አለን። እናመሰግናለን። እሺ የ5000 ብር አሸናፊ ሆናችኋል። ወደ ሁለተኛው ዙር ጨዋታ መግባት ትፈልጋላችሁ ወይስ አይ በቃን 5000 ብር እንወስዳለን ባይ ናችሁ? እስቲ እንመካከርና እንዴት ይላል? እንቀጥላለን። ስድስተኛው ስለዚህ ወደ ሁለተኛው ዙር ጨዋታ ገብታችኋል። የነ መሐሌት ቡድን ወደ ሁለተኛ ዙር ጨዋታ ገብቷል። እሺ ወደ ሁለተኛው ዙር ጨዋታ ከመግባታችን በፊት ማሚላ አቤት ጫምበላላ በዩኔስኮ ተመዝግቧል። እውነት ነው። በጣም የሚያስደስት ነገር ነው። ለኢትዮጵያ ለሲዳማ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ሁሉ በጣም አስደሳች ነገር ነው። ምን አስበሃል አንተ? ይህንን በማስመልከት ከህዝቡ ጋር አብሬ ለመደሰት አሪፍ አዲስ ነጠላ ዜማ በዓለም ስምሽ ደራ የሚል ሲዳማ ፊቼ አሪ ዘፈን አዘጋጅቻለሁ። እንስማው። መልካም ፍቃድ ከሆነ ትንሿን አንዷን ክፍል ሰርፕራይዝ ነው ግን ልታስወጣኝ ነው ማለት ነው። እንደው አንዷን ስንኝ። ሲዳማ ሆ ፊቼ ጨምበላላ በዓለም ስምሽ ደራ ሲዳማ ሆ ፊቼ ጨምበላላ በዓለም ስምሽ ደራ ሲዳማ ፊቼ ጄጄጄጄጄጄጄ ሲዳማ ፊቼ ጄጄጄጄጄጄጄ በጣም ደስ ይላል። ወደ ሁለተኛው ዙር ጨዋታ ገብተናል። የሁለተኛው ዙር ጨዋታ በስሩ ያሉት ነጥቦች እያንዳንዳቸው የ1,000 ብር ሽልማት አላቸው። የሁለተኛው ዙር ጨዋታ ተጀመረ። ጨዋታ 6 በዚህ ውድድር ተወዳዳሪው የተዘጋጀለትን የውሃ መያዣዎች ሚዛናቸውን ጠብቀው እንዲቆሙ እያሽከረከረ በመወርወር በተዘጋጀው ቦታ ላይ በሙሉ ቁመት እንዲቆሙ ማድረግ አለበት። በ60 ሰከንዶች ውስጥ ድርጊቱ ማጠናቀቅ አሸናፊ ያደርጋል። ማለቴ ወይ ማን ይጫወት ይሄንን ዙር ጨዋታ? ይሄንን በሱ ተማመናለሁ። እስቲ ዘሪሁን በሱ እተማመናለሁ ነው ያለች። እሺ ዘሪሁንን ሞቅ አድርጋችሁ ወደ ሜዳው ዘርሽ እንጀምር። እሺ ጨዋታ ለመጀመር ተዘጋጅ። ለመጀመር 3 2 አሽከርክረው በደንብ አሽከርክረው። 50 ሰከንድ ያለ እያነሳ መጣው። 40 ሰከንድ ያለ 35 ሰከንድ 30 ሰከንድ ይቀራል። 1 ሰከንድ ዘርሽ ወይ ምን ነበር ችግሩ? አዩን አጣጣለን በትክክል እንትን አላልኩትም። አጣጣ ራቂ ያረኩት ነው። እጄን እንትኑን መጠበቅ አልቻልኩም። ቦታውን መመጠን አልቻልኩም። አዎ እሺ። ስለዚህ በዚህ ጨዋታ ላይ የነ መሐሌት ቡድን ምንም ነጥብ ሳይዝ 5000 ብሩን እንደያዘ ወደ ሶስተኛውና የመጨረሻው ዙር ጨዋታ ገብቷል። ወደ መጨረሻው ዙር ጨዋታ 7 በዚህ ውድድር ተወዳዳሪው በ3 ቦታዎች ላይ የተዘጋጁለትን ማስመሪያዎች ላይ የተቀመጡ ባትሪዎች በጥንቃቄ አንድ በአንድ በማንሳት በመቀጠል ወደ መጀመሪያው ቦታ ሄዶ ሶስቱንም በምስሉ ላይ እንደሚታየው ማስቀመጥ አለበት።
በ60 ሰከንዶች ድርጊቱን ማጠናቀቅ አሸናፊ ያደርጋል። ማለቴ ያው እንግዲህ ልንጫወት ነው። እንጫወታለን። ለ10 ሺህ ብር ማን ይጫወት? ምንም ጥያቄ ሞክሪ እንጂ። አሁን እኛ አንቺ ደጋፊ ነን አይደል? አይ በሱ ያምራል። ይሄንን በሱ ያምራል። አዎ በጣም እሱ ቢሰራ። ዘርሽን ሞቅ ባለ ጭብጨባ ወደ ሜዳው ዘርሽ እንዲህ ዳታረው ረስታ ማሚላ እንዲህ እንዳታረገው ተሳስተ ወይ ለመጀመር ተዘጋጅ ዘርሽ 3 2 1 ወጣለ ሞራል ስጡልኝ 50 ሰከንድ ይቀራል አስቀምጠው ወጣው ትችላለህ ለምን ሰከንድ አለ 40 ሰከንድ ይቀራል 30 ሰከንድ ይቀራል ያው እንግዲህ በዛሬው የአፍታ ጨዋታችን ላይ የነ ማህሌት ቡድን ለጥቂት ሊያገኝ የነበረውን 10 ሺህ ብር በአሳዛኝ ሁኔታ አጥቶታል። ቢሆንም በጀግና ተፎካካሪነቱ ሞቅ ያለ ጭብጨባ ያስፈልጋል። በጀግና ነው። ይህን ፕሮግራም ለመታደም እንግዲህ ያው እዚህ ስለተገኛችሁ በጣም እያመሰገንን ይህንን ፕሮግራም እንደው ዝም ብዬ በዘጋው በጣም በእውነት ተመልካቹም ይታዘበኛል። ማህሌት ገብረ ጊዮርጊስን የሚያክል ታላቅ ድምጻዊ ተወዳጅ ድምጻዊ እዚህ መድረክ ላይ ጋብዤ ሀኒታ የምትለዋ በጣም ነጠላ ዜማሽ በጣም ተወዳጅ ደስ የምትል ስለሆነች አንዷን ስንኝ በይልኝና ደስ ይለኛል። ፕሮግራሙን ልዝጋው። እሺ حنيتا يقبل حنيتا يفانو شنع الليل يسكادنو حنيتا دويم أنتر حاجة دبا زي دفر قرماها عدك واقعو سمع زنوها أقواف قبلك وكم سمنا زمرا أبدم عاسلين أطاين دعندرا قوفي مبقبنا كسنت نبوتي أراخبك الراس هنا إلا بكي حنيتا قبل البرحة شنكو عيدو أمس تمزخمها أنا سكنا الله ይህን ፕሮግራም ለመታደም እንግዲህ በእንግድነት ከታዋቂ አርቲስቶች ስር በመሆን የታደማችሁ እንግዶቻችንን በአፍታ ጨዋታ ስም በጣም ከልብ እጅግ አድርጌ አመሰግናለሁኝ። ሲቀጥል ያው ይህንን የአፍታ ጨዋታ ጥሪ አክብራችሁ እዚህ በመገኘት የዛሬውን ጨዋታ ስላደመቃችሁልን ለድምጻዊት ማህሌት ገብረ ጊዮርጊስና ለድምጻዊ ማሚላ ሉቃስ እጅግ በጣም የከበረ ምስጋና ላቀርብ እወዳለሁኝ። በጣም አመሰግናለሁኝ። የዛሬው የአፍታ ጨዋታ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዲስ ተጫዋቾች በአዲስ ጨዋታ እንጠብቃችኋለን። ፕሮግራሙን እየመራሁኝ እስካሁን ድረስ አብሬያችሁ የቆየሁት ሄኖክ ብርሃኑ ነበርኩኝ። መልካም ጊዜ ይሁንላችሁ። ተሰነባበትን። ቻው።